ፋሲካ ያለው የመጣሁት ከማዕከላዊ ጎንደር ዞን ከምዕራብ በለሳ ወረዳ ብቁ ከሆነው ከአልማ የወጣቶች ማህበር ነው። ያው ፕሮጀክታችን ዱቄት ኦሞ ማምረት ነው። የፕሮጀክታችን ርዕስ ፋሲካና ጓደኞቿ የዱቄት ኦሞ ምርት ነው። በእኛ በወረዳችን የዱቄት ኦሞ ምርት ባለመኖሩ ምክንያት እንዲሁም በትራንስፖርትና በሌላም በሰላማዊ አንጻር ችግር አስቸጋሪ በመሆኑ ዋጋው በጣም ውድና ከዛ በላይ በመሆኑ የኛ ሀሳባችን በወረዳችን ምርቱ እስከሌለ ድረስ ምርቱን አዘጋጅተን በተመጣጣኝ ዋጋና እንዲሁም አዋሳኝ ባሉ ወረዳዎች በቀበሌዎች እንዲሁም በገጠር ባሉት ቦታዎች ተደራሽ እንድናደርግ ተዘጋጅተናል። የዱቄት ኦሞን ለማዘጋጀት የሚያስፈልጉትን ጥሬ እቃዎችና ማቴሪያሎችን አዘጋጅተን ኬሚካሎችን እንዲሁም ጥሬ እቃዎችን በማዘጋጀት ያለንን ተጽዕኖ በጥሩ ሁኔታ ንጹህና ፍክት ያለው ኦሞ አዘጋጅተን ለማህበረሰባችን እንዲሁም ለአካባቢያችን ተደራሽ እናደርጋለን። እንዲሁም ያለን ከዛ ተነሳሽነት ተጽዕኖ ማህበረሰባችንን ፕሮጀክታችንን አስፋፍተን የስራ እድልን ለሴቶችና ለአካል ጉዳተኞች እንዲሁም ለወጣቶች የስራ እድልን እንፈጥራለን። እንግዲህ 20% ያለን ቢሆንም 80%ን ከአልማ ተደራሽ እንድናደርግ እንጠብቃለን። ያው እድሉ ስለሰጠኝ አመሰግናለሁ። ጥያቄ ካለ ከተናል። የዱቄት ኦሞ ማለት ሳሙናው ማለት ነው። ዱቄት ኦሞ ማለት ዱቄት ሳሙና ዱቄት ኦሞና ሳሙና ያው ኦሞ የብራንድ ስም ነው። ኦሞ ሳሙናው ገብቶኝ የብራንድ ስም ነውና ፓውደር ሶፕ በምን ታደርቂዋለሽ? የማደርገው እንትን ፈሳሽ ኬሚካልና ደረቅ ኬሚካል የሚባሉ አሉ። ደረቅ ኬሚካሎች ማለት ሶዳፕና ሶዲየም ሳልፌት ኤስቲፒፒ አሉ። እነሱን በጥንቃቄ እናዘጋጃለን። ከዛ ካዘጋጀን በኋላ ፈሳሽ ኬሚካሎችም አሉ። እነሱን አዘጋጅተን በአየር በማስገኘት አየር ያስፈልጋቸዋል። ምን አይነት አየር ማለት የሆነ የመታፈን እንትን ካላቸው ኬሚካሎቹ ጉዳት ነገር ይሰጡናል። ስለዚህ እነሱን አየር በማስነጋት ጥያቄ በምን ታደርቂዋለሽ? አሁን ስለሪ ሰራሽ። ይሄ ምንድነው? እንደ ቡኮ ነገር ይሰራል። ከዛ እሱን እንዴት በትነሽ ታደርቂዋለሽ ነው ጥያቄ። አይሱ ታውቂያለሽ? እንደዛ ሲሰራ አይተሽ ታውቂያለሽ? አይቻለም ከጎግልና እንዲሁም ለማንኛውም ስፕሬይ ድራየር ይባላልና እሺ ምናልባት ስለሪው ሲዘጋጅ እስከ 60% እንትን ነው ውሃ ነው እና ወደ ላይ በጣም ሆት ኤር ሄዶ ከታወር ሲመጣ ስፕሬይ የተደረገ የተበተነ ይመጣና እሱ ነው ኦሞ የሚሆነው። ድንገት እሱን ነገር በደንብ ማየት አለብሽ። እኔ አሁን ለማድረቅ ምን ተጠቀማለች የሚል እንትን ስላለን በመጀመሪያ ኦሞ ዱቄት ኦሞ ስትይ ያው ምን እንደሆነ ዱቄት ፓውደር የመጣበት ኦሞ የሚል ብራንድ ይዞ ስለመጣ አብዛኛው አካባቢ ኦሞ የሚል ነው የሚጠራው። ግን ማድረቂያው ትልቁ ቴክኖሎጂ ማድረቂያው ነው። እንግዲህ እሱ እንዴት እንደምታደርጊ እንጃ። አንደኛ ካፒታል ኢንቴንሲቭም ፕላስ ኢነርጂ ኢንቴንሲቭ ነው ይሄኛው ነገር። ለመሆኑ ስንት ብር ነው የፈለግሽው? እንግዲህ እስከ 200 እና እስከ 270 ምናምን ሺህ ብር ነው ያለው። ለምንድን ነው ይጠቅምሻል እሱ? ስራውን ለመስራት ማለት ማሽን ለመግዛት ጥሬ ዕቃ ለመግዛት በግሩፕ 10 ነንና ጥሬ ዕቃዎችን ለመግዛት ነው። የማሽኖችንና ጥሬ ዕቃዎችን ለመግዛት ማሽን አሁን ምንድነው የምትሰሩ እናንተ? እኛ አሁን ምንም ስራ የለንም፣ ግን ይሄን ለመስራት ታሳቢ አድርገን ነው ወረዳችን ምርቱ እስከሌለ ድረስ። መቼ ነው የተደራጃችሁ? የተደራጀነው በቃ በዚህ ወርና ምናምን ቢሆን አንድ ወር አጃክስ። እኔ ከማድረቂያው በላይ ሁሉም ያሳስበኝ ፓርቲክል ሳይዞች አሉ። የራሱ ፓውደሩ የራሱ ፓርቲክል ሳይዞች አሉ። ታይልቅ ትንንሽዬ እሷን ሜንቴን አድርጎ ሞልድ አድርጎ ድሬይንግ ሲደረግ እሱን ሁሉ በደንብ ማወቅ አለባችሁ እያስባለሁ። እና የሆነ ቦታ ሄዳችሁ ብታዩ እንዴት ነው ፓውደር ሶፕ የሚመረተው የሚለውን ኤክስፒሪየንስ ማግኘት አለባችሁ። ጎግል ብዙ ሊላችሁ ይችላል፣ ግን የጥሬ ዕቃ አቅርቦቱን ሳፕላይ ቼኑን መስራት አለባችሁ። ከየት ይገኛል የሚለው ማን ነው ዱቄትስ፣ ለምን ዱቄትስ ተፈለገ፣ ፈሳሽ ሳሙና አልተፈለገም የሚለውን ሁሉ ማጥናት አለባችሁ። መልካም እድል በርቺ። ጨርሰናል።
ውድድሩ አሪፍ ነው፣ ግን ቢያንስ ብዙ ጥናት ባለማድረጌ ትንሽዬ ተጽዕኖ አለ።